ኃይለኛ ሙቀት ስላለ ስለሚሄዱ ረጅም ቀሚስ እንዴት እንደሚያስውብ እንዴት እንደሚያዘንጥ እንዴት ኤሌጋንት እንደሚያደርግ የሆነ ልዩ የሆነ ቫይብ ነው የሚፈጥረውና ረጅም ቀሚስ ቆንጆ ረጅም ቀሚስ በእውነት ሊኖራችሁ ይገባል። የሚባሉ ዲዮድራንቶች እንዳትጠቀሙ። ያ ማለት እኮ አንደኛ ብብታችን ስር በጣም ሴንሲቲቭ የሆኑ ነርቮች በተለይ ለኛ ለሴቶች ከጡታችን ጋር የተገናኘ ነገር ነውና በጣም ላብ የሚያስቸግራቸው ሰዎች 2-3 በቀን ታጠቡ እንጂ እንዳያልበኝ ብብቴ ስር ውሃ ጥምቅ ሲል ልብሴ ሲበሰብስ ያስጠላኛል ብላችሁ ይሄ ላብ እንዳያልባችሁ ኃይለኛ ዲዮድራንት ተብለው የሚሰሩ ዲዮድራንቶች በእውነት ዶክተሮቻችሁን ጠይቋቸው። አንድ ነገር አንዴ ከታየ በኋላ መጠቀም አይቻልም የሚባል ነገር እኛ ጋር አይሰራም። እኛ ጋር አንዴ ቆንጆ ነገር ትገዛላችሁ። ከዛ በኋላ አመቱን እየጠበቃችሁ ወቅቱን እየጠበቃችሁ ጊዜውን እየጠበቃችሁ ታወጣላችሁ። እስቲ እናንተን አመለካከት ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። እዚህ እንደከርማችሁልኛል። ዛሬ ሰመር ላይ እኔ ከቤቴ የማይጠፋ በጭራሽ ማልደራደርበት ካለቀብኝ ሄጄ ቶሎ የምገዛቸውን አሁን በጣም ኃይለኛ ሙቀት በያለንበት እየገባ ነው። በተለይ በኢሮፕ በተለይ በአሜሪካን በጣም ለሰውነታችን፣ ለቆዳችን፣ ለፀጉራችን፣ ለአይምሯችን ምክንያቱም ከዛ ከኃይለኛው ብርድ አሁን ደግሞ ወደዚህ ኃይለኛው ሙቀት በምንገባበት ጊዜ ኢማጂን ሰውነታችን ምን ያህል ብዙ ነገር ፌስ እንደሚያደርግና ቪታሚን መውሰዱ እንዳለ ጥሩ እንቅልፍ መተኛቱ እንዳለ በቃ ቤስት ጓደኛችን እንኳን አይደለም ፀሐዩ መጥቶ ፀሐዩ እንኳን ሳይመጣ ውሃ በጣም መጠጣት አለብን። ታውቃላችሁ አይደለ? በአመት በሙቀቱ በሚገባበት ጊዜ በጣም ብዙ ሰዎች ፌንት ያደርጋሉ ወይንም ደግሞ የሆነ በቃ የተለያየ አይነት የጤና መዛባት ይደርስባቸዋል። ትልቅ ሰው ትንሽ ወይንም ደግሞ በቃ ለተወሰነ እድሜ ክልል ምናምን ብለን የምንለው ነገር አይደለም። ምግባችንን የተመጣጠነ ምግብ መብላት፣ አትክልት መብላት፣ ፍራፍሬ ማብዛት አለብን። ውሃ በደንብ መጠጣት አለብን። በተለይ ቫኬሽን በምንሄድበት ጊዜ ልጆቻችንን በጣም በቃ ውሃ እንዲጠጡ ቴክ ኬር ማድረግ አለብን፣ መምከር አለብን። ውሃ ግጥም አድርገን አይደለም የምንጠጣው። በጣም ብዙ ጊዜ ተናግሬያለሁ። ውሃ ስንጠጣ ጎንጨት እያለን ነው። ከዛ ቀኑን ሙሉ 1 ሊትር ከግማሽ 2 ሊትር የተባልነውን ያህል ውሃ የምንጠጣው። ሁለተኛ ቆንጆ ኤክስቴንሽን ሊኖረን ይገባል። እኛ ሴቶች አሁን አረ ኤልሲ አንዴ ኤክስቴንሽን አታርጉት ይላለሽ፣ አንዴ አርጉት ይላል አይደለም። ሰመር ላይ ግልጥልጥ ስለምንል በጣም ስለሚሞቅ እሳቱ ፀሐዩ እሳት ስለሚሆን የሆነ ገለጥለጥ ያለ ልብስ ከለበስን በተለይ ማታ ላይ ራት በምንወጣበት ጊዜ ሸፈንፈን የሚያደርገን ነገር ኤክስቴንሽን ቢኖረን ያዘነጠናል። የማይካዳቅ ከዛ ቀን አውጡት። ከዛ በኋላ ፀጉራችሁን አሳረፉት። ከዛ ኤክስቴንሽን ፀጉር ያበላሻል። ነፍ ጊዜ የማልከራከርበት ሀቅ ፀጉር ያበላሻል። ኤክስቴንሽን የራሳችን ፀጉር ፍሪ መሆን አለበት፣ መተንፈስ አለበት። አየር ይፈልጋል ፀጉራችን። አይ ጠንቋይ ለራሱ አያውቅ እንዳትሉኝ። አዎ ልክ ናችሁ። የፈለጋችሁትን ብትሉኝ እኔ ፀጉሬን የሚበጭቅብኝ ፒያስትራ፣ ፀጉሬን የሚበጭቅብኝ በጥድፊያ የምሰራው ነገር ለፀጉሬ ሰዓት የሌለኝ ነገር ፀጉሬን ብልት ነው የሚያደርግብኝ። ግን ቆንጆ ኤክስቴንሽን ለሰመሩ ሲዝን የምንዘንጥበት ማታ ራት ግብዣ ካለብን ለመዘነጥ ለወጥ ለማለትማ ያስፈልጋል። ብትፈልጉ ሲንቴቲክ ፕላስቲክን በሉት፣ ግን ኤክስቴንሽን ገባ የምናደርግበት ለወጥ የምናደርግበት እንዴ ኧረ በጣም ያስፈልጋል። ሰመር ላይ በጣም ያስፈልጋል። በሶስተኛ ደረጃ እንግዲህ ዲዮድራንት፣ ቆንጆ ዲዮድራንት። እኔ ስለዚህ ዲዮድራንት 30 ጊዜ ተናግሬያለሁ። ወይ ኤልሲ ዛሬ አፍንጫችሁን እስከብተሽ ነው እንደምታወሪው? ኧረ ራቅ በይ ልትሉኝ ትችላላችሁ። ራቅ ልበል ወይስ ቀረብ ልበል? ቆንጆ ዲዮድራንት
በውስጡ አልሙኒየም የሌለበት እንደውም በጣም ስለ ዲዮድራንት እንነጋገር ከተባለ ላብ እንዳያልበን የሚይዝልን የሚባሉ ዲዮድራንቶች እንዳትጠቀሙ። ያ ማለት እኮ አንደኛ ብብታችን ስር በጣም ሴንሲቲቭ የሆኑ ነርቮች በተለይ ለኛ ለሴቶች ከጦታችን ጋር የተገናኘ ነገር ነውና በጣም ላብ የሚያስቸግራችሁ ሰዎች 2-3 በቀን ታጠቡ እንጂ እንዳያልበኝ ብብቴ ስር ውሃ ጥምቅ ሲል ልብሴ ሲበሰብስ ያስጠላኛል ብላችሁ ይሄ ላብ እንዳያልባችሁ ኃይለኛ ዲዮድራንት ተብለው የሚሰሩ ዲዮድራንቶች በእውነት ዶክተሮቻችሁን ጠይቋቸው። በፈለጋችሁት እንከራከር፣ ለጤና ጥሩ አይደለም። ኖርማል ኬሚካል የሌለው እንደ ፋርማሲ ሄዳችሁ አማክራችሁ ዲዮድራንት ጽድት ያለ ስስ ዲዮድራንት ተጠቀሙ። የላብ ችግር ያላችሁ ሰዎች ላብ ችግራችሁን የምታስተካክሉት ከውስጥ ውሃ በመጠጣት የጨጓራ በሽታ ከሌለባችሁ ሎሚ በመውሰድ አፕል ሳይደር ቪኒገር በመጠቀም አፕል ሳይደር ቪኒገር የሰውነት ጠረን በጣም ያስተካክላል። በፈለጋችሁት እንወራረድ። በእውነት በጣም ጠቀሜታው ተዘርዝሮ አያልቅም። ብዙዎቻችሁ ኧረ እኔ ሎሚ ነው ስንት ዓለም የምጠቀመው የምትሉ ሰዎች አላችሁ። ሎሚ እንደ ዲዮድራንት እየተጠቀማችሁ የሚሰራላችሁ ሰዎች ካላችሁ በጣም ቀጥሉበት። ምንም እኔ በዛ ላይ ተቃውሞ የለኝም ተፈጥሯዊ ነገር እስከሆነ ድረስ። አይ ዲዮድራንት ነው የሚመቸኝ የምትሉ ደግሞ እኔ በቃ ማይ ፌቨሪት ዲዮድራንት ሁሌ ጊዜ በአመት ይህን ዲዮድራንት ስንት ጊዜ አሳየቻችኋለሁ። በጣም ብዙ ጊዜ አሳየቻችኋለሁ። ልክ እንደነዚህ አይነት ዲዮድራንቶች ኤኒ ስቶር ብትሄዱ ጥሩ ተደርገው የተሰሩ ለጤናችን ላይ ፎከስ ያደረጉ የምንቀባቸው ዲዮድራንቶች አሉ። እነሱን ተጠቀሙ። በአራተኛ ደረጃ ሰንስክሪን። ያው ሁላችንም እናውቃለን፣ ፀሐዩ በመጣ ጊዜ ለፊታችን 50+ ሰንስክሪን። ይሄ የስዊዘርላንድ ብራንድ ኤውከሊ እንደዛ ኤውሰሪ እንዴት ፕሮናውንስ እንደሚያደርጉት አላውቅም እውነት ለመናገር ግን ይሄንን መቼም ላይን የማያውቀው ሰው የለም። በጣም የታወቀ በጣም ብዙ ነገር ያለው የስዊዘርላንድ ብራንድ ነው። እኔ በጣም ነው የምወደው። 50+ን ይሄንን መጠቀም ከጀመርኩኝ ኦልሞስት 6 ወር አይሆነኝም፣ ከ6 ወር በላይ የተለያዩ ሰንስክሪኖች አሳይቻችኋለሁ። ይሄ በጣም የወደድኩት ፊትን ነጭ ወይ ግሬ የሆነ በቃ እየደከማችሁ ሲመጣ የተለያየ አይነት የሚያስጠላ አይነት ሼድ ቆዳችንን አይሰጠንም። በጣም ወድጀዋለሁ። ይሄንን እናንተ የሚስማማችሁን ሰንስክሪን ኮመንት ላይ ጻፉልን። በጣም ብዙዎቻችሁ ከዚህ በፊት የተለያየ ሰንስክሪን ጽፋችሁልኛል። ቤስት ነው ኤልሲ ለፊት አንደኛ ነው ብላችሁ የምትሉኝ ፕሊዝ ራኮማንድ አድርጉኝ። እኔ ስለፊት ካወራሁኝ አይቀር ለሰውነታችን አቮን በጣም ብዙ ጊዜ ተናግሬያለሁ። እንደው ስለዚህ ሰንስክሪን ልጆቼን ያሳደግኩት በዚህ ነው። ይሄ ሰንስክሪን መጀመሪያ ስገዛው አይዶንት ኖ 9 ዩሮ ምናምን ነገር ነበር። አሁን ተወዶ ይሄ ሰንስክሪን ስንት እንደገባ ታውቃላችሁ? 27 ነው 29 ዩሮ ባለሳሳት 200 ኤምኤል ነው መሰለኝ። ያ 200 ኤምኤል ነው። ዋተር ፕሩፍ ከአራስ ልጅ ጀምሮ እስከ አዛውንት ድረስ የሚቀቡት በጣም ቤስት ሰንስክሪን። እኔ 30,000 የሰውነት ሰንስክሪን ሞክሬ አውቃለሁ። እንደ አቮን እንደዚህኛው ብራንድ 50+ሱ እምወደው የለም። ሰውነትን ግርጥጥጥጥ አያረግም፣ አያደርቅም። ቀን ሙሉ ዋና ቦታ ብትሄዱ፣ ቢች ዳር ብትሄዱ፣ ወክ ብታደርጉ፣ ከተማ ቱር፣ ያው ፀሐዩ ጥርር ያለ ፀሐይ ስለሆነ ያለው ብትፈልጉ በዘይቱ አላቸው፣ ግን ዘይቱ ዋተር ፕሩፍ አይደለም። ብትፈልጉ ደግሞ በክሬም አላቸው። ሁለቱም እኔ በጣም ነው የምወደው። ቤስት ነው። ቤስት እያፈራረኩኝ እጠቀመዋለሁ። ለልጆቼ ክሬሙን ነው የምጠቀመው። ለመቀባት ትንሽ በጣም ድልድል ያለ ወፍራም ስለሆነ ትንሽ የማስቸገር ባህሪ ያለው፣ ግን አንዴ ከቀባችሁት በኋላ ሰውነት ግርጥጥጥጥ ምናምን ማሳከክ ምናምን ነገር የለውም። አቮን የኔ ለሰውነት ቤስት ሰንስክሪን። በአምስተኛ ደረጃ እንግዲህ ከተማ ቱር ብትሄዱ፣ ቢች ዳር ብትሄዱ፣ የፈለገ ቦታ ብትሄዱ ጠራራ ፀሐይ ባለበት ቦታ በምትረማመዱበት ጊዜ ጭንቅላታችሁን ሁል ጊዜ ከቨር ማድረግ እንዳትረሱ። በቃ የተባለለት የተነገረለት የተመከረለት ሁል ጊዜ ጭንቅላታችሁን መሸፈን እንዳትረሱ። በተለይ እንደዚህ ወንፊት የሆኑ ኮፍያዎች ጥቅማቸው ምንድን ነው?
ውስጥ ፀጉራችንን እንዳያልበን አየር እንዲዘዋወር ይረዳል። ያሞቃል፣ የስ 100% ያሞቃል። ግን ከሌላው ዝግ ከሆነው ኮፍያ ጋር ኮምፔር ስታደርጉት ይሄኛው ይሻላል። በጣም ብዙ ጭንቅላታችንን እንዳያሞቀን ማለት ነው። ለፊታችን ፀሐይ ጥብስ እንዳያደርገን፣ ጭንቅላታችንን ፀሐይ ከመታን ያዞረናል። የሆነ በቃ ያቅለሸልሸላል። እንዴ ትቀልዳላችሁ እንዴ? በስማም። አንዳንዴ እኮ ከቤታችሁ እንዳትወጡ ይባላል እኮ። ኃይለኛው ፀሐይ ካለ፣ በጣም ጠራራው ኃይለኛው ፀሐይ ካለ ዜና አዳምጡ ጧት ጧት። ዛሬ በጣም ኃይለኛ ፀሐይ ስለሚጠበቅ እባካችሁ ግዴታ ከሌለባችሁ ከቤት እንዳትወጡ ይባላል። ስለዚህ እንደዚህ አይነት ኃይለኛ ጠራራ ፀሐይ በሚመጣበት ጊዜ እንዳትቸገሩ ቆንጆዬ ኮፍያ ከቤት ማጠፋችን ኮፍያ ስንት ጊዜ አይታችኋታል? እኔ ካላለቀ እቃ አልጥልም። ወይንም ደግሞ የሚያምር ነገር አንዴ እየገዛና በአመቴ እጠብ እያደረኩ አወጣታለሁ። አንድ ነገር አንዴ ከታየ በኋላ መጠቀም አይቻልም የሚባል ነገር እኛ ጋር አይሰራም። እኛ ጋር አንዴ ቆንጆ ነገር ትገዛላችሁ። ከዛ በኋላ አመቱን እየጠበቃችሁ ወቅቱን እየጠበቃችሁ ጊዜውን እየጠበቃችሁ ታወጣላችሁ። እስቲ እናንተን አመለካከት በዚህ ጉዳይ ላይ ደግሞ ኮሜንት፣ ሰብስክራይብ እያደረጋችሁ ነው፣ ላይክ እያደረጋችሁ ነው፣ ሼር እያደረጋችሁ ነው። ወይኔ ሙቀቱ በስመ አብ ጀመረ ሙቀት። መነጽር ምን ሆኖ ነው ግን እንደዚህ ያስወደዱት? መነጽር እንደ መነጽር ዋጋ ቅጥ ያጣ ነገር የለም። በእውነት እንደው እንደ መነጽር ዋጋ እንማቸው እንደ መነጽር ዋጋ ቅጥ ያጣ ነገር ተቆጣጣሪ አተው። እኔማ ካሁን በኋላ መነጽር አልገዛም። እንደውም የድሮዎቹን ሰሪ ጋር እየወሰድኩኝ እያሰራሁኝ የድሮዎቹን እለብሳለሁ እንጂ የመነጽር ዋጋ ቅጥ እንዳጣ። በቅድም ለታ የሆነ መነጽር አይቸው፣ ለዛውም እብድ አላልኩለትም። አይቸው ወደድኩትና እስቲ ልለካው ምናምን ብዬ ለካሁት። ያምራል፣ ደስ ይላል ምናምን ብዬ አይደለም በቃ ደስ ይላል ምናምን ነገር ብዬ አረኩትና ዋጋው ብዬ ወጣ አረኩና እኔ ጨዋ አይደለም አይዋለሁ 1200 ብዬ አስቀመጥኩት። ከዛ ደግሞ እንደገና ሌላ 1900 የዓመት ሰው ይበለን ብዬ ወጣሁ። ምንም ችግር የለም ያዙት። እኔ በእውነት ነው የምላችሁ መነጽር በስነ ስርዓት በጥንቃቄ ይኸውላችሁ እንዳይፋቅባችሁ ጠቅለለለል አርጋችሁ ሸሞንሞንሞን አርጋችሁ ያዟት። የመነጽር ዋጋ የመነጽር ፋሽን አንደርስታንድ አላረግ። እናንተ ይሄን መነጽር ወደድኩት ብላችሁ የምትሉትን ብራንድ ጻፉልኝ። የመነጽር ፌቨራይት ብራንዳችሁ ምንድን ነው? በዚህ አጋጣሚ ኮሜንት ላይ ጻፉልኝ። ሰባተኛ ባልሳሳት ሰባተኛ ነን አይደለ? ሰባተኛ ቆንጆ ጽድት ያለ የዋና ፓንት ራሱ ሌላ ዋጋው የዋና ፓንት ዋጋ በስማ በጣም እየተወደደ ያለ ሌላ ኦፍ ኮርስ ኖርማል ሱቆች ውስጥ ስትገቡ ያሉ የዋና ፓንት ዋጋ አለ። አንዳንድ ደግሞ በቃ ጽድት ያለ ዋና ፓንት የሚሰሩ አጥባችሁት ከዛ ፀሐይ ላይ ስታረጉት ወዲያው ድርቅ ማለት አለበት። ውሃ መያዝ የለበትም የዋና ፓንት ውሃ ውስጥ ገብታችሁ ስትወጡ ውሃ የሚይዝ ከሆነ የተጠቀሙበት የዋና ፓንት ማቴሪያል ቤስት ኳሊቲ አይደለም ማለት ነው። የዋና ፓንት ኳሊቲ የሚባለው ገብታችሁ ውሃ ውስጥ ስትወጡ ወዲያው ድርቅ ማለት መቻል አለበት። ሙቀቱ ኃይለኛ ስለሆነ ሳይሆን የሚጠቀሙት የጨርቅ ታይፕ ለውሃ እንዳይይዝ፣ በተለይ ፕራይቬት ፓርታችን ላይ እርጥብ የሆኑ ነገር ይዞ መቀመጥ ታውቃላችሁ፣ ባክቴሪያ ይፈጥራል። ፕራይቬት ፓርታችን ደግሞ ኢንፌክሽን ታውቃላችሁ በቀላል የሚታለፍ ነገር አይደለም እና ትንሽ ጠንቀቅ ማለት ያስፈልጋል። ውሃ ውስጥ ገብታችሁ ስትወጡ ወዲያው የዋና ፓንታችሁን ቀይር ማድረግ መቻል አለባችሁ እንጂ ውሃ አዘል የሆነ የዋና ፓንት አድርጎ 2 ሰዓት 3 ሰዓት ውሃው ጋር መቀመጥ ወይንም 4 ሰዓት ፕላስቲክ ደግሞ ስለሆነ የሚጠቀሙት ለዋና ፓንት ትንሽ ኦፍ ኮርስ ፕራይቬት ፓርታችን ጋር ኮተን ይጠቀማሉ ምናምን ነገር የዋና ፓንት ላይ ትንሽ ጠንቀቅ ብላችሁ ብታወጡ ጥሩ አስቤዛ ነው። አንደኛ ይበረከታል፣ በየአመቱ የምታወጡት ነገር ነው። እኔ አሁን ይሄንን የዋና ፓንት ከገዛሁት ስንት ፎቶ ላይ አይታችሁታል። የዛሬ 4 ዓመት የዛሬ 3 ዓመት ቆንጆ የጣሊያን ብራንድ ነው። እስካሁን ድረስ ለቅለቅ አርጌ አወጣዋለሁ፣ አጥቤ አሰጠዋለሁ። ቆንጆ ሆኖ ይደርቃል፣ ቆንጆ ሆኖ ለብሰዋለሁ። ከለሩ ልክ እንደገዛሁት ቀን እንደዛው ፏ እንዳለ ነው።
ስምንተኛ እንግዲህ ይችን ቦርሳ በጣም ብዙ ጊዜ አይታችኋታል። ይች ቦርሳ ያላሳየኋችሁ ቪዲዮ ሰመር በመጣ ቁጥር የለም። በጣም ብዙ ጊዜ የተለያየ ውሃ ቦታ ሲሄድ የምጠቀማት ናት። ለምን መሰላችሁ? እጥብ 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 ታረጉታላችሁ። ከዛ በኋላ ቦታውን ይዞ ይቀመጣል። እርጥብ ነገር ይዛችሁ በዚህ ይዛችሁ ብትሄዱ ረጠበብኝ፣ ከዛ እዚህ ጋር ደግሞ አንዳንድ ቦርሳዎች ምልክት ይይዛሉ፣ መነቸከብኝ ምናምን አትሉም። ስማም ይሄ ቦርሳ ራሱ ጣይ እያለኝ ነው። እኔ ግን አልጥልም። በቃ አንዴ ከገዛው በኋላ አልጥልም። ከዚህ በኋላ ሌላ 2 ቦርሳ ለስጦታ መጥቶልኛል። የቢች ዳር ቦርሳ ብታምንኝም ባታምንኝም ዞሬ እዚህ ጋር ነኝ። ዞሬ እዚህ ጋር ነኝ። ለምን ውስጡ እርጥብ ነገር ያስኩኝ ምናምን ይልብኛል። አሸዋ ቢገባብኝ አሸዋውን ርግፍ አድርጌ እዛው ጥብ አድርጌ ከዛ በኋላ እዛው ቃይን ክትት አድርጌ ላጥብዬ እሄዳለሁ። እና ቢች ዳር ዋና ቦታ ለራሳችሁ ለልጆቻችሁ ይዛችሁ በምትሄዱበት ጊዜ ጥንቅቅ ያለ ቆንጆ የውሃ ቦታ እንደነዚህ አይነት ቦርሳዎች። 9ኛ እንግዲህ በፈለጋችሁት እንከራከር። ፀሐዩ ቦታ ሄዳችሁ ወክ አደርጋችሁ ቆዳችሁ ጥብስ ካለ በፀሐይ ወይንም ደግሞ የሆነ በቃ ጉስቁልቁል ካላችሁ ሻወተርዬ እንግዲህ መጣች ደግሞ በስሯ ልትሉኝ ነው። ኦፍ ኮርስ እንዴት አልመጣም። በጣም የምተማመንበት ጽድት ያለ ኦርጋኒክ 100% ምንም ኬሚካል የሌለው ለዘመናት ስንት ዓመት ሙሉ ለቆዳቸው ሲጠቀሙት የነበረ ሻበተር። በተለይ ታውቃላችሁ አፍሪካ ውስጥ ሻበተር ለፀጉራቸው፣ ለቆዳቸው፣ ለተረከዛቸው ከራስ ፀጉራቸው እስከ እግር ጥፍራቸው በተለያየ አይነት መልኩ ይጠቀሙታል። ሻበተር በጣም ከቤታቸው መጥፋት ከሌለበት በተለይ ፀሐይ ለልጆቻችሁ ጠፍጠፍ አርጓቸው ፀሐይ ላይ ተጫውተው ሲገቡ ይህንን ማታ ለቅለቅ አርጋችሁ ከዛ በኋላ ብትቀቧቸው ጠዋት ስትነሱ እረፍ ያለ ቆዳ ነው የሚሰጣቸው። ብዙ እናቶች አመስግናችሁኛል። ለልጆቻችሁ ተጠቅማችሁ ለራሳችሁ ተጠቅማችሁ እና ሻበተር ሰምር ላይ ቢኖረን ከቤታችን ባይጠፋ በጣም ይጠቅመናል ብዬ ከምለው ሌላው 10ኛ ደረጃ ዘይት። እንደዚህ ፀጉራችሁ ከተሰራችሁ በኋላ ሁሉ ጊዜ ፀሐዩ ፀጉራችንን ክርችፍ ስለሚያደርገው ድርቅ በጣም ይሄ ባይዘወይ ነጮቹ ራሳቸው የነሱ ፀጉር ቻይ ነው ከኛ ጋር ኮምፔር ስታደርጉት። ግን እነሱ ራሳቸው ሁሉ ጊዜ ፀሐይ ካለ እንደዚህ ዳበስ የሚያደርጉት ነገር በጣም ብዙ ጊዜ ከቦርሳቸው ውስጥ አይጠፋም። እኔ ራሱ እነሱን አይቼ ወይ ጉድ ለካስ እውነታቸውን ነው። ለነገሩ ተወልደው ያደጉበት ሀገራቸው አይደለ? ስለዚህ የባህሪያቸው የአየራቸውን ባህሪ የሚያስፈልገውን ምን ቅድመ ጥንቃቄ ማድረግ እንዳለባቸው ሁሉን ነገር ስለሚያውቁ እንደዚህ አይነት ዘይት ሁሉ ጊዜ ከቦርሳቸው አይጠፋም። ዘይት እዚህ ሀገር ክሪስታል ሊኩዊድ እንለዋለን። በተለያየ ቦታ ስታይሊንግ ኦይል ተብሎ ይባላል እና በጣም ቆንጆ እንደዚህ አይነቱ አርጋን ኦይል ውስጡ ያለበት ፀጉራችሁን ከተሰራችሁ በኋላ ስትቀቡት ልስልስ ያደርገዋል፣ ሻይኒ ያደርገዋል። ሲቀጥል ደግሞ ፀጉራችሁ በቃ እንዴት ብዬ ልንገራችሁ፣ በዚህ በጠራራ ፀሐይ በተለይ ባህሩ አካባቢ ያለው የባህሩ አየር ፀጉራችሁን ብጥስጥስጥስጥስ እንዳያደርገው በጣም ይጠቅማል። ሙቀት ሲገባ እንደነዚህ አይነት ኦይሎች ጠዋት በተለይ እንደኔ ቀለም ያለው ፀጉር በተለይ እንደኔ የተጎዳ ፀጉር ጠዋት በእንደዚህ አይነት ኦይል ዳበስ ማድረግ ያስፈልጋል። ፀጉር አያቆሽሽም። በጣም ወደው ፓርት ፀጉር ስለማያቆሽሽ። 11ኛ ረጅም ቀሚስ። ወይ ረጅም ቀሚስ ሰመር ላይ እንዴት እንደሚያዘንጥ በተለይ ብዙ ሰዎች ግልጥልጥልጥ ብለው በጣም ኃይለኛ ሙቀት ስላለ ስለሚሄዱ ረጅም ቀሚስ እንዴት እንደሚያስውብ እንዴት እንደሚያዘንጥ እንዴት ኤሌጋንት እንደሚያደርግ የሆነ ልዩ የሆነ ቫይብ ነው የሚፈጥረው። እና ረጅም ቀሚስ ቆንጆ ረጅም ቀሚስ በእውነት ሊኖራቸው ይገባል። ሰመር ላይ አጫጭር ነገር በጣም እንለብሳለን፣ የተገላለጠ ነገር በጣም እንለብሳለን። ግን ረጅም ቀሚስ ደግሞ የሆነ የራሱ የሆነ የሚገርም ግሬስ አለው። በስኒከር ብታደርጉት፣ በፍላት ጫማ ብታደርጉት፣ በሃይ ሂል ብታደርጉት ረጅም ቀሚስ ነው። ሴት ልጅ ረጅም ቀሚስ ስትለብስ የሆነ በጣም ደስ የሚል ግሬስ። ፀሐይ 12ኛ ቆንጆ ነጠላ ጫማ ቶሎ ጥብ አድርጋችሁት ውልውል ድርቅ የሚል ከዛ በኋላ ወዲያው ድርቅ አድርጋችሁት እንትን የምትሉበት ነጠላ ጫማ፣ የማይታጠብ ነጠላ ጫማ ካጠባችሁት በኋላ ቶሎ ካልደረቀ ወይ ሽታ
አቤት አቤት ኤልሲ ስታጋንኝ ነጠላ ጫማ ይሸታል ልትሉኝ ትችላላችሁ። ድብን አድርጎ በጣም ነው የሚሸተው። እንደ ነጠላ ጫማ በጥብጥ ያለ በተለይ ሰመር ላይ ነጠላ ጫማ ቆሻሻ ነጠላ ጫማ ያደረገ ሰው ካጠገባችሁ ከተቀመጠ ወይ አባቴ ሆይ በእውነት ነጠላ ጫማ ወዲያው ታጠበ፣ ወዲያው ደረቀ፣ ወዲያው ተደረገ መሆን አለበት። ነጠላ ጫማ ስትገዙ ሳጥበው ቶሎ ይደርቅልኛል ወይ የሚለውን ነገር በጣም ትኩረት ልትሰጡበት ይገባል። ዌልሳ ምትዩ አታጭም እንዳትሉኝ፣ በእውነት እውነቴን ነው የምላችሁ። እንዴ ሰመር ላይ እኔ ነጠላ ጫማዬ ምግብ ሲሸት የሆነ እግር ሲሸት የሆነ አቧራ ስላለ ነጠላ ጫማ አድርገን ወደዚህ ወደዛ ስንሄድ አቧራ ስለሚነካን አቧራ ከላብ ጋር ሲቀላቀል ከዛ በኋላ የራሱ የሆነ ቆሻሻ ካለ ባክቴሪያ ይፈጥራል። ፕላስቲክ አይደል እንዴ? ፕላስቲክ ወዲያው ታጥቦ ወዲያው ደርቆ ወዲያው ድርቅ የሚደረግ መሆን አለበት። ለዛ ፐርፐስ ተብሎ ጽድት ተደርገው የሚሰሩ የተለያዩ ብራንዶች አሉ። ከዛ ውስጥ አንዱን እናንተ የሚመቻችሁ መርጣችሁ ነጠላ ጫማ ስትገዙ ቶሎ ታጥቦ የሚደርቅ መሆኑን ማረጋገጥ አለባችሁ። እንዲሁ ስላማረ ሪቫን ስላለበት የተለያየ ነገር ስላለበት ስታዩት ወይ ሲያምር ምናምን ብላችሁ የምትገዙት ነገር በኋላ አጥባችሁት ካልደረቀ እግራችሁን ያሸትትባችኋል። ያ ደግሞ በጣም በተለይ ለሴት ልጅ ግሬስ ያሳጣታል። በእውነት በቴ ነው። ጎንጨት እያልኩ እንጂ ምን አማራጭ አለ? ጎንጨት እያላችሁ እንግዲህ ውሃችሁን አደራ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ድረስ ተባረኩልኝ ውዶችዬ። ባይ። ፀሐይዋ እልል ብላ ቤቴ መጣች።